ሁላችንም የምናከብራት አርቲስት ገነት ንጋቱ በድጋሚ በጣም ብልግና የሆነን ተግባር ፈጽማለች። ይህ ጉዳይ ደግሞ በጣም ብዙዎችን ያስቆጣ ተግባር ሆኖ ተገኝቷል። ለምንድነው ሰዎች እንዲዘርፉሽና እንዲናገሩ ሊያስነጥቀኝ ይችላል ያልኳትን ሪዝን ይሄ ነገር በልጅሽ ቢከሰት አንቺስ ምን አለስ? አንቺ ቢያንስ ክብርሽን ጠብቀሽ አትኖሪም እንዴ? በዚህ ልክ መዋረድ፣ በዚህ ልክ ወደ ታች መሄድ ማለት ለምንድነው ግን አንቺ ሴትዮ መነጋገሪያ መሆን የምትፈልጊ? ኮሜዲያን እሸቱ መለሰ ትላንት በገባው የላይቭ ስርጭት ላይ እንዴት ቢያንስ እንኳን አይዞ አትሉኝም ብሎ እንባ በተናነቀው ስሜት የተከፋ ስሜቱን አሳይቷል። እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ አይዞ አይባልም አይዞ ባይብስበት ቪዲዮ ላይ ይወጣል ብዬም አላስብምና ችግር የለውም 31 ሰራተኛ ቢባረር ማለት የናንተ ስለተሰራ እሸቱ መለሰ የሰራውን ነገር አሁን ያደነኩ ዩቲዩብ ላይ 31 ሰዎች ቀጥራ የበርካቶችን ልብ የነካ አንድ ቃልን ተናገረም። ይሄንን ቪዲዮ ለቀቀና በጣም ነው ውስጤን የነካኝ። የሰይፉ ፋንታውን የዩቲዩብ ፔጅ ላይ ጭራሽ ይባስ ብሎ የመድፈር ሙከራ ያደረገው ወጣት የብዙ ሰዎችን ልብ ሰብሮ ብዙዎችም እንግዲህ ይሄንን ቪዲዮ እየተቀባበሉት ይገኛል። ሳልፈልግ እንደ መድፈር ሙከራው አድርጎብኝ ነበር። ሴት መሆኔ እስከሚያስጠላኝ ድረስ ነው በትግል ምናምን ነው ከላይ ላይ ያነሳው አቢዩስ ሲደረግ ነው። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬም እንግዲህ በሳምንቱ አነጋጋሪ ቪዲዮዎች ተመልሰን መጥተናል። ከናንተ የሚጠበቀው ይሄን ቪዲዮ ከመጀመራችሁ በፊት ላይክ በማድረግና ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ብቻ ነው። ስለሙሉ ጉዳዩ ለማወቅ ከናንተ የሚጠበቀው ይሄንን ቪዲዮ እስከመጨረሻው ድረስ መከታተል ነው። ቀጥታ ወሬውን ሳላበዛባችሁ ወደ ቪዲዮ። ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ ታውቀኛለች እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬ አርቲስት ገነት ንጋቱ በድጋሚ የሚገርማችሁ ከህዝቡ ትልቅ ትችት እየደረሰባት ነው። ባለፈው ፖድካስቷ አይቅረብ የተባለ ቪዲዮ ድጋሚ መልሳ በማቅረቧ ምክንያት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ፖስት አደረገች። ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱ በቃል አጋኑ ጽፋ ይሄው አስቀምጥላችኋለሁ። ፖስት አደረገች። ጭራሽ አይቅረብብኝ የተባለውን ፓርት ማለት ነው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ለቀቂው። አንቺም አመሰግንሻለሁ። ነገርም እንደዚህ አይነት ነገር አድርጋት ጭራሽ ሄዳችሁ ይላት እያለች ነው ያለች። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ ብሎ ለስቴክሽ እንደሚችል አታውቂም። ድጋሚ ኢሹ ለምንድን ነው ግን አንቺ ሴትዮ መነጋገሪያ መሆን የምትፈልጊው? ማለት መነጋገሪያ የምትሆኝበት እኛስ አንደኛው ስንመጣም በስድብ ስለመጣን አይ ዶንት ኬር እያልን እኛ በድራማ በአርቲስትነት በፊልም ሰሪነት ምናምን የኢትዮጵያ ሕዝብ የተከበረችው አርቲስት ሴሌብሪቲ ምናምን ተብለን አይደለም። እነዛ የቲክቶክ እብዶች የዩቲዩብ የሶሻል ሚዲያ እብዶች እየተባሉ ተጣርተን ነው እዚህ የደረስነው። አንቺ ቢያንስ ክብርሽን ጠብቀሽ አትኖሪም እንዴ እናቴ? ቢያንስ 2 ዩቲዩብ ቻናል አለሽ። በልጆችሽም ነው የምትሰሪው፣ በራስሽም ነው የምትሰሪው። አይበቃሽም እንዴ? ለምንድን ነው ኢሹ መነጋገሪያ ርዕስ መሆን የምትፈልጊው? ለምንድን ነው ሰዎች እንዲዘርፉሽና እንዲናገሩሽ ራስሽ ምክንያት የምትሆኚ? ክብርሽን ጠብቀሽ አትሰሪም እንዴ? ነገርኩሽ። ክብርሽን ጠብቀሽ የመጣሽ ዝነኛ ሴት ነሽ፣ አርቲስት ነሽ፣ ሴሌብሪቲ ነሽ አይደለም? እንደኛ እየተሰደብሽ ወይም ደግሞ እንደዚህ እየተባልሽ አልመጣሽም። አርቲስቷ፣ ሴሌብሪቲዋ፣ ዝነኛዋ ሴትዮ እየተባልሽ ነው የመጣሽው። ዛሬ ላይ ወርደሽ ቲክቶክ ካሉ ሰዎች ጋርና ሶሻል ሚዲያ ላይ ካሉ ሰዎች ጋር ይሄ ሳጣፋጣ ምናምን ባትመላለሽ ጥሩ ነው። ክብርሽን ያካለለን ክብርሽን የጠበቀና
እናትነትሽን ያስከበረ ነገር ብታደርጊ ጥሩ ነው። ምክንያቱም አንቺ ለልጆች የምትከፊው በአጠቃላይ እቺ ልጅ ለአንድ ልጇ እየከፈለች ያለች እናት ናት። እናትነትን መቼም ከአንቺ በላይ እሷ አታውቅም ከአንቺ በላይ። ምክንያቱም 4 ልጅ 5ኛ ልጅ እያሳደግሽ ያለሽ እናት ስለሆንሽ ማለት ነው። የሚገርመው ነገር በባለፈው በነፃነት ወርቅነህ ሞት ጊዜ ማለት ነው ነፍሱን ይማረውና በዛ ጊዜ በጣም ከባድ ነገር አድርጋ በጣም መነጋገሪያ ሆና ነበር። ድጋሚ አሁንም አስቡት እንደዚህ አይነት ነገር ውስጥ ብቻ ለምን እንደዚህ ያደረገች እንደሆነ አይ ዶንት ኖ። ብቻ እስኪ ኮሜንት ላይ በደንብ እናወራበታለን። ኮሜዲያን እሸቱ ደግሞ በጣም ስሜታዊ ሆኖ በጭራሽ 34 ሰራተኛ ላባረ ነው ስል እንዴት ህዝቡን መርዳት በነበረበት ወይም ደግሞ አይዞ ማለት እያለበት እንዴት እንደዚህ ይሉኛል ብሎ በጣም ላይቭ ላይ እንግዲህ እስከማልቀስ ደረጃ ደርሷል ማለት ነው። በጣም የሚገርም ነገር ነው። እስኪ ተመልከቱት። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። በጣም የሚያሳዝን ነው ቤተሰብ የምሬን ነው የምላችሁ። እኔ ኮሜዲያን እሸቱ በጣም የምወደው ብዙዎቻችሁ የምትወዱት አይነት ኮሜዲያን ነው። በተለይ በዩቲዩብ ስራዎቹ ደግሞ በጣም ብዙዎችን የሚያዝናና ህፃናትን በጣም ሰፖርት የሚያደርግ አይነት በጣም መልካም ሰው ነው ማለት ነው። ብዙ ሰዎች ለምን እንደሆነ አላውቅም እንዴት እሱ እንደዚህ ይላል ምናምን ብለው በጣም ጭራሽ ወደ ትችት ውስጥም የገቡ አሉና በጣም የሚደብር ነገር ነው። ለምን ካላችሁኝ በጣም እንደ እሸቱ አይነት ሰዎች በጣም ሊበረታቱና በደንብ እንደውም አሁን ካሉበት ደረጃ በጣም እንዲደርሱ ነው መደረግ ያለበት ነው እንጂ እንደዚህ አይነት ትችት ውስጥ የወረደ አይነት አስተሳሰብ ውስጥ መግባቱ ደግሞ አስፈላጊ አይደለም ብዬ አስባለሁ እንደኔ ማለት ነውና የእናንተን ማሳብ አስተያየት ኮሜንት ላይ አስቀምጡልኝ። እሸቱንም ደግሞ በውጭ ሀገር የምትገኙ ይሄንን ቪዲዮ የምታዩት ደግሞ የዶንኪ ቲዩብ ሜምበርሺፕ በመሆን እሸቱን ማገዝ ትችላላችሁ። በሀገር ውስጥም ደግሞ በተለያዩ አይነት ያዘጋጃቸው አማራጮች አሉ። እዛ ውስጥ በመግባት እንግዲህ ሰፖርት ማድረግ እንችላለን ማለት ነው። ማለት ከመቼው እንደምትረሱት ማለት ከመቼው እንደምትረሱት ያደረጉት አንድ መልካም ነገር እኮ ይበቃል የሰው ልጅ ልብ ውስጥ ለማስቀመጥ። እናንተ ግን እንዴት ነው ባንዱ እርግፍ አድርጋችሁ የምትረሱት? ከዛም እናንተ እንደረዳና እንዳደረገ ሰው አፋችሁን ታሞጠሙጣላችሁ። አለማፈራችሁ። ሰውንስ ፍሩ፣ ሰውንስ አትፍሩ። እግዚአብሔርን አፈሩ እንዴ እናንተ እንዴ? በዚህ አይነት ስንት ለሀገራችሁ የሆኑትን ሰዎች አሸሽታችሁ ምን አባታችሁ ልትረዱ? እናንተ ትረዳላችሁ እንዴ? ሲጀምር የሚረዱት እንኳን እንደዚህ ያልተመጻደቁም እኮ እንደናንተ በኮሜንት ዩዘር እየመጡ ጋይስ የሚሳደቡት የሚናቅ ነው እንዴ? በእኛ የለመዳችሁት አንድ ቀን የተቸገረ ሰው አላጎረሳችሁ እኮ አንድ ቀን። ይሄን አፋችሁ ነው የምትከፍቱ። ከዛ አፋችሁ ሞልታችሁ የእንትን አምላክ እንትን አደራራ እሸቱ የሰራውን ማንም ዩቲዩበር አልሰራም። የትኛው ዩቲዩበር እኔ እናገራለሁ እንደ እውነት ለሀቅ ከሆነ ሃይማኖት ያስተማረኝ እውነትን እንጂ ውሸትን አይደለም። ማማን ከመውለዴ በፊት ለእሺ ኤክስኪዩቲቭ አሲስታንት ሆኜ ዶክተር ውስጥ ሰራ ነበር እና እዛ ሆኜ የእሺን ማንነት ምንነት ምናምን በጥቂቱም ቢሆን ለማየት ይችላል። ምክንያቱም ኤክስኪዩቲቭ አሲስታንት ነኝ። ረጅም ጊዜ ከሱ ጋር ነው ማሳልፈውና ብዙ ጊዜ ሚዲያ ላይ ስለ እሺ ተወርቷል በብዙ መንገድ አይደለ? የትኛውም አይነት ላይ አይደለምና ቪዲዮ መስራት ኮመንት ላይ መልሼ ያላቅም ይሄንን አውቃለሁ ብዬ ማለት ነው። ግን ዛሬ ይሄንን ቪዲዮ ለቀቀና በጣም ነው ውስጤን ይነካኝ። እንደዚህ አይነት በጎነት ያለው ሰው እንደዚህ አይነት ሰው እንደዚህ አይነት ቪዲዮ ሲሰራ ባለ አይዊሽ ግን ኦሬዲ ሰርቷል ሆኗልና ባይብስበት ቪዲዮ ላይ ይወጣል ብዬም አላስብምና ስራ ቦታ ላይ ሲሰራ የምታውቁት ስታፎቹ ታውቁታላችሁ። ጌም አጫውቶን አይደል? አብልቶን፣ አጠጥቶን፣ አጉርሶን በእውነት ከኛ ጋር መሆን የማይገባቸው ነገሮች ሁሉ ሆኖ ነው ቪዲዮ ማነው ስራ የሚሰራው ማለት ነውና እሱን እያወቅኩኝ ዛሬ ላይ እንደዚህ መሆኑን አልወደቀም ዘመመ እና እንደዚህ መሆኑን ሳይ እውነት ደብሮኛልና አብራችሁ የሰራችሁ ሰዎች ታውቁታላችሁ ምንነቱን እና ለምን ነው ታችሁ ቪዲዮ ማሰሩት ኦዲየንሶቹም እናንተም ደግሞ እርግጠኛ ሆኜ የምናግራችሁ የሆነ ቀን ወይ ተደገርማችኋል ወይ በድንቅ ልጆች ስቃችኋል ወይ በኮሜዲያን ስቃችኋል አይደለ? ዛሬ ላይ በሉኝ ያለው አይዞ በሉኝ ያለው አይደለ? በቃ በምንድነው መርዳት የምንችለው? ምንድነው ማድረግ ያለበት? እኔ ብዙ ማቀው ነገሮች አሉ። በእውነት ዛሬም ቤት ውስጥ ማውራቸው ብዙ ነገሮች አሉ። ስለሱ በጎነት ብዙ ማቃቸው ነገሮች አሉ። ግን አሁን ሚዲያ ላይ ለማውራት እውነቱን ስነግራችሁ የሱ ፍቃድ ፈልጋለሁና ማውራት አልፈልግም አሁን ላይ ግን እኔን የምታቁኝ እኔን የምታምኑኝ ሰዎች
ስለ እውነት ምን ማድረግ ነው ያለብን የምትሉ ሰዎች አትሊስት እሱ እንዲህ ብሎ የገለጸው ነገር የለም፣ ግን አትሊስት ቪፒኤን እያበራችሁ ቪዲዮን ገብታችሁ ደጋግማችሁ ይውለት። ፕላስ ደግሞ በሉኝ ያለው አይዞ ነው አይደል? በቃ አይዞ በሉት። ሰው እንዴ አንድ ሰው ከሞተበት ይልቅ አንድ ሰው የሆነ ሰው ሞቶበት ሊቀብር ሲል ብቻውን ሲቀብር ነው አይደል የሞት የሚሆነው። አትሊስት ሰው አለኝ እኮ ብሎ ያስባል። ሰው ይበረታል እኮ ሰው አለኝ ብሎ ሲያስብና እሺ አቃለው ጠንካራ ሰው ነህ፣ ይሄን ቪዲዮ እንደምታየው እርግጠኛ ነኝ። አቃለው ጠንካራ ነህ፣ ጎበዝ ነህ፣ ደግ ነህ። ሶ ያ ደግነት ይከፍላል መልሶ። ሶ እግዚአብሔር ካንተ ጋር ይሁን፣ አይዞህ። ጋይስ ቤተሰብ የምሬን ነው የምላችሁ። እሸቱ አይደለም አጠገቡ ላሉት ይቅርና ሚዲያ ላይ ላሉት ሰዎች ራሱ ምን ያክል እንደሚረዳ በጣም ብዙ ሰዎችን እየጠራ እሱ ጋር ፖድካስት እያደረገ ምናምን ስራው ጎን ለጎን እንግዲህ በጣም ብዙ አይነት ነገሮችም ውስጥ ለው ሲያደርግ እንደነበረ እንግዲህ ብዙዎች ያወሩለት ነውና በእንደዚህ አይነት መልኩ መሆኑ እሱ የጠበቀው ሌላ እየተደረገበት ያለው ነገር ሌላ ነው የሆነበትና በጣም የሚደብር ነገር ነውና ሁላችሁም ሰፖርት ማድረግ ካልቻላችሁ ራሱ ብለዋል ራሱ አይዞ በሉኝ ነው አለቀ። ሌላ ምንም አይነት ነገር የለምና ገርሞ ሌላ ትኩሳት ማለት አሁን እየገረመኝ ያለው እድሜያቸው ከፍ እያሉ የሚሄዱ ሰዎች ወደ ታች እየወረዱበት ያለበት ዘመን እየመጣ ነው ያለው ማለት። ለዛ ደግሞ ትልቁን ማሳያ ገኒ ወይ ሪያሊቲ ሾው ማለት ነው። ሰው በጣም በአይምሮ ዝቅ እያለ እንደሆነ ትልቅ ማሳያ ነች ብዬ አስባለሁ ማለት። ገኒ እኛ እኮ በጣም ነው እንወደሽ። ፈጣሪ ከየት አንስቶ የት እንዳደረሰሽ እኮ ሁላችንም እናውቃለን። የተደረገልሽን ነገር ለምን ትረሻለሽ? ለምን እንደዚህ አይነት ፉክክር ውስጥ መግባት ፈለግሽ? የሰውን እንጀራ አብስሎ መብላት ለምን ፈለግሽ? ይሄ ነገር በልጅሽ ቢከሰት አንቺስ ምን አለ ደስ ይልሻል? እቺ ልጅ እውነት ለመናገር እቺ ልጅ ተፎካክረሽ ህይወቷን ለማበላሸት ከመሞከር አግዘሻት ህይወቷን ልታስተካክላት ብትሞክሪ አይሻልም ነበር? ጋይስ የተፈጠረው ነገር በጣም አጭር አድርጌ ልንገራችሁ። ገኒ ቃል ባባ ጋር ትደውልላታለች። ቃል ባባ የአንድ ድርጅት የሉካንዳ ቤት ወይ ቅርጫ የሚቀራጩ ብራንድ አምባሳደር ነች። ከዛ ትደውልላቸውና ስልካቸውን ፈልጊ ነው ምናምን ብላ ትጠይቃታለች። ቃልም ለስራ ነው የፈለገችው ብላ ለገኒ ስልኳን ትሰጣታለች ማለት። ገኒ ትደውልላቸውና ለነሱ ምን ትላቸዋለች? እኔ ብራንድ አምባሳደር ለእናንተ ልሆንላችሁ ብላ እኔ በጣም ብዙ ልምድ አለኝ ብዙ ነገር ልስራላችሁ ብላ ፕሮፖዛሏ ምናምን ነገር አውጥታ ትልካለች ማለት። ከዛ ድርጅቱ ከዚህ ልጅ ጋር በጣም ስኬታማ ስለሆነ ድርጅቱ ለዚህ ልጅ ይነግራታል ማለት። በዚህ ልክ መዋረድ፣ በዚህ ልክ ወደ ታች መሄድ ማለት ገኒ ፈጣሪ ከፍ ባረገልክ ወደ ዝቅታ መንዳቱ ይችላልበታል። ግን ለምንድን ነው እንደዚህ እየወረርሽብን ያለሽ? ከቅርብ ጊዜ ጀምሮ የዩቲዩብ ገንዘብ በጣም ጣፍጦሽ እየወረርሽብን ያለሽ። ከዛም በኋላ ምን ተፈጠረ? እቺ ልጅ 70,000 ፎሎወር አካባቢ እያለ የገኒ ፕሮግራም ላይ እንግዳ ሆና ቀርባ ነበር ማለት። በዛ እንግዳ ሆና በቀረበችበት ፕሮግራም ላይ በጣም የሚገርም ህይወትን ፈተና እንዴት አድርጋ ህይወቷን እንዴት አድርጋ ለዚህ እንዳበቃችና እንዴት ከፍ እያለች እንደመጣች በህይወቷ ማለት ነው የተፈተነች አስደናቂ ሴት ነች። ያንን በሾው ላይ ተናግራለች ማለት። ከልጇ አባት ጋር ክርክር ስለነበረባት ምን አደረገች? ገኒ ጋር ትደውልላትና አንድ ቦታ ላይ የሆነ ቦታ ላይ ምን ብላ ተናግራለች መሰላችሁ? ከባሏ ጋር ክስ ላይ ስላለች ከዛ ልጄን እቤት እያስተኛው ለልጄ አሳዳጊ እየተኩላት እኔ ብን ብዬ ሐረር እየሄድኩኝ እቃ ከዛ እያመጣሁኝ እዚህ ሸጣለሁ። ስለዚህ 2 ቀን 3 ቀን የማላያቸው ጊዜ አለ ምናምን ብላ እዛ ቪዲዮ ላይ ተናግራለች ማለት። ስለዚህ ያ ቪዲዮ ከተለቀቀብኝ ልጄ ሊያሳጣኝ ስለሚችል እባክሽ ያንን ቪዲዮ ቁረጭልኝ ብላ አውርተው ተነጋግረው ቪዲዮን አጥፍታላት ነበር ማለት። ከዛ ገኒ ምን ታደርጋለች? ዛሬ ላይ መታ ያንን ቪዲዮ ሙሉ ለሙሉ ፖስት አደረገችው ማለት። ቃል ባባ ግን ያው እግዚአብሔር አለላትና ልጇን በእጇ አስገብታለች። ፍርድ ቤት ወስኖላታል። ዛሬ የተሻለ ደረጃ ላይ ነው ያለችው ማለት እና ቪዲዮውን መታ ፖስተችባት ማለት። አምጥተሽ ቪዲዮዋን መፖስተሽ ማለት ነው የሷን ዝቅ ልታረጊያት ማርያምን ከፍ ነው ያረግሻት። እኔ ይህንን ኢንተርቪው ሙሉ ለሙሉ ነው ያየሁት ማለት ነው። ምን ያህል ትዕግስት እንዳላትና ምን ያህል ብርታት እንዳላት ምን ያህል ጭንቅላት እንዳላት ከየት ተነሳ የት እንደደረሰች በደንብ ያየሁበት ቪዲዮ ነው ማለት። ታዲያ ገኒ በዚህ ቪዲዮ ላይ እሷን አዋርዳለሁ ብለሽ የሷን ከፍታ ጨምሪላት። ሰዎች በነገራችሁ ላይ ከፍ ዝቅ ሊያደርጉን የሆነ ነገር ሲያደርጉብን እኛ ከፍ ማለታችን አይቀርም። እሱን ደግሞ በቅርብ ታያለሽ። በዚህ ኢንተርቪው ላይ ቃል ባባ ምን ያህል እንደምታድግ ታያለሽ ማለት እና ገኒ በጣም እየወረድሽ ነው ያለሽው። በጣም ዝቅታሽ እየጨመረ ነው ያለው። ፈጣሪ አምላክ እንደነገርኩሽ ከፍ የሚያደርግ ፈጣሪ አምላክ ዝቅ ማድረጉን ይችልበታል። ተጠንቀቂ። የዩቲዩብ ገንዘብ አያስክርሽ። በልጅሽ እንዲሆን የማትፈልጊውን ነገር ሰው ላይ አታድርጊ። አንቺ የልጆች እናት ነሽ። ይሄ ፍንዳታነትሽ ምናምን ነገር ተይው። እናንተም በዚህ ላይ ሀሳብ ትበት ፎሎና ላይክ እንዳይረሳ። መልካም ቀን። በጣም ብልግና ነው።
በጣም ብልግና ማርያም እንጂ አስባችሁታ ውስጥ ለውስጥ በቃ የሆነ ነገር አለ ማለት ነው ልጅቷ ሳታቅ ውስጥ ለውስጥ በሷ በኩል አርጋ ምናምን የሆነ አይነት ጥቅሞችን ሷና ሶድቃ ሷ ከፍ እንድትል ለማድረግ የሞከረችውና ሄደችበት ርቀት በጣም ያሳፍር ሊሆን እንደዚህኛ ምን ወዳት አይነት አርቲስት የነበረች ድሮ በጣም ብዙ ሰዎች የሚያከብሯት አሁን ድረስ በጣም ትከበር ነበርሽ ግን በባለፈውም ትዝ ይላችኋል የማይረሳ ኬዝ ነው ድጋሚ እሱ ላይ ደግሞ ይሄንን መጨመር ሌላ ታሪክ ነው ማለት ነውና በጣም ይደብራል ብቻ እየተደረገ ያለው ነገር ማለት ነው እስኪ እናንተ ማሳብና አስተያየታችሁ ስጡ ነገር ግን እንደቀም ልትሽሩለትና ካይምሯችሁ ከሚሞራችሁ አጥፍታችሁ ልትሰጩት አትችሉ ማናችሁም አቅምም ኮንፊደንስም የላችሁ የትኛችሁም ማለት ነው የትኛችሁም እዚህ ሶሻል ሚዲያ ላይ ዩቲዩበርም ቲክቶከርም ይሁን ዩቲዩበርም እሸቱ መለሰ የሰራውን ነገር ሩብ ሰርታችኋል የተባላችሁ ካላችሁ ሙና ሳዩ እንዴ ቁጭ ብሎ እንቅልፉን እያጣ ያለ ጥቅም ነው እንዴ ሳሬ ሰው የሚቀመጥ የትኛውም ሰው ቢሆን መጥቶ ሲቀመጥ በጥቅሙ ነው እንዴ ያምሻል እንዴ ችግራችሁ ምንድነው እናንተ ለምን ተጠቀሙ እንዴ ማለት ሳልጠቀም እኔ ምንድነኝ እንዴ ቁጭ ብዬ እናንተን ማገለግለው አይ እሱ እኮ እንደዚህ ዋና ሐሳቡ አቅዶና አልሞ ቁጭ ብሎ እናንተን መርዳት የሚረዱ ሰዎችን ወደሱ አምጥቶ ማድረጉ ነው እንጂ ለምን በላ ለምን ብዙ የሚረዱ ሰዎች ብዙ መልካም ልብ ያላቸው ብዙ በበጎ አድራጎት ላይ የሚታወቁ ልጆች ዛሬ ላይ ጠፍተዋል ሸሽተዋል ምክንያቱም ሶሻል ሚዲያ ላይ ቲክቶክ ላይ በመንጋት መጣላችሁ የሆነ ሰው ስትወዱና የሆነ ሰው ስታከብሩት ወደ ላይ ከፍ ታረጋላችሁ የሆነ ሰው ስትጠምዱ ደግሞ በኮሜንት መጣችሁ ተሸማቀቃላችሁ ዛሬ ላይ ትላንት ሲሰሩ የነበሩት መልካም ስራ ያላቸው ልጆች የሉም እንዴት ኮሜዲያን እሸቱን አይዞ ማለት ያቅተናል እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ በውስጡ ያለውን ሐዘን ፈገግታ ለመሸፈን እየሞከረም የዶንኪቲው መስራች ኮሜዲያን እሸቱም የበርካቶችን ልብ የነካ አንድ ቃልን ተናገረም 31 ሰራተኞችን ላባረር ነው ስል ቢያንስ እንዴት አይዞ አትሉኝም ይህ የኮሜዲያን እሸቱ ልብ የሚሰብር ንግግር ነው በደስታውና በስኬቱ ጊዜ ሲከቡት የነበሩ የቅርብ ወዳጆችና ተከታዮቹ በዚህ ፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን ማዞራቸው እጅጉኑ የሚያስተዛዝብ ድርጊት ነው ያ ሁሉ ውትወታ ያ ሁሉ ስልክ መደወልና ያ ሁሉ ደብዳቤ መጻፍ አሁን ላይ የተገባ ሲል በቁጭትና በመሬት የሚጠይቀው እሸቱም ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታም ማለፉን አስታውሶ ዛሬ የተቋሙ ህልውና ግን አደጋ ላይ ወድቆ የ31 ሰራተኛ የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞ የሚል አንድ ሰው አለመኖሩም የእሸቱን ልብ ክፉኛ ሰብሮታል እሸቱ የልቡን ስብራትና ብሶት መቋቋም አቅቶት ማልቀስና መሳቅ በተቀላቀለበት መራር ገጽታ እንዲህ አለ አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃይ ለማንኛውም ሌላ ነገር ውስጥ አልግባ ሰው ማለት ሰው የሚሆን ነው ሰው የጠፋለት ዩቲዩብ አይደለም ብዙ ቪው የለው በተለይ በዩቲዩብ ሌላ ሰዎች ቀጥሮ ምናምን ማሰራት ጎበዝ ነህ እኔ ያደነኩ እግዚአብሔር ምስክሬ በጣም ያደነኩ ዩቲዩብ ላይ 31 ሰዎች ቀጥራ በዩቲዩብ ገቢ ማስተዳደር በጣም ጀግና ነህ በጣም ጀግና በጣም ጎበዝ ግን ከባድ በዩቲዩብ ከባድ በዩቲዩብ ብቻ ያንን ማድረግ እጅግ ከባድ እንዴት እንዳሰብከው ጥሩ ልብ እንዳለ ያሳያል ጥሩ ልብ ስላለን እንጂ በጭራሽ የዩቲዩብ ገቢ 31 ሰው ቤተሰብ አስተዳደር ይህ በጣም ዓለም ላይ ያሉ ሚሊዮነሮች እንኳን አያደርጉትም እውነቱን ልንገረው አንተ በቃ ጥሩ ልብ አለ እሸቱ ጥሩ ልብ ስላለ እንጂ ያን ያህል ሰው አብሮ በዩቲዩብ ማብላት በጣም ጎበዝ ነው ኢትዮጵያዊ ሶሻል ሚዲያ ላይ ያለ ሰው እሸቱ ያደረገውን ነገር አድርጓል ረድቷል ብላችሁ የምታሳዩ ሰዎች አላችሁ በጣም ትገርማላችሁ ሶሻል ሚዲያ ላይ በተለይ የኛው ሃይማኖት ተከታይ ሆናችሁ ሶሻል ሚዲያ ተከታዮች በጣም ታሳፍራላችሁ በዚህ ሰዓት ከማንም በላይ
ከማንም በፊት ለእሸቱ መለሰው ከፊት ልትቆሙለት የሚገባው እናንተ ህዝበ ኦርቶዶክሶች ናችሁ። አዎ ጥፋት ሊኖርበት ይችላል። የተናገረው ነገር በተለያየ አቅጣጫ ጥፋትማ እኮ ማንም ሰው የሚያጠፋው ነገር ነው። ብዙ ሰዎች ሶሻል ሚዲያ ላይ ያለው ሰው በቃ ጥፋት ካላጠፋ መኖር አይችልም። በቃ ያጠፋል። የሆነ ሰዓት ሁሌ ያ ሰው ፐርፌክት ሊሆን አይችልም። የሆነ ሰዓት ላይ ማጥፋት የሆነ ነገር ማድረግ ሊኖር ይችላል። ግን እሸቱ የምናውቀው በምንድነው ካላችሁ ብዙ ጊዜ ጥፋት ካጠፋ ወዲያው ይቅርታ ይጠይቃል። ገባችኋል? ያውም ጎንበስ ብሎ ይቅርታ የሚጠይቀው በዚህ ሁላችንም የምናውቀው ነውና ብዙ ሰዎች ስለሚደብር ነው እየሰጡ ያሉት ምላሽና እየሰጡት ያሉት በጣም ትችት አለ። በጣም ብዙ አይነት ኔጌቲቭ የሆኑ ኮሜንቶች እና ኔጌቲቭ የሆኑ ቪዲዮዎች በጣም በዝተዋል በዚህ ሰዓት ማለት ነውና በጣም የሚያስደብር ብዙ ሰዎችን ያስቆጣ ነገር ነው ይሄ ማለት ነውና ብቻ አይጠበቅም። ለያውም ለእሸቱ አስቡት ብዙ ነገር ያደረገ ሰው ነውና እንደዚህ መሆኑ በጣም ይደብራል። እንደዚህ ባይሆን ደግሞ በጣም አሪፍ ነበር። ጫሲ ልንሰጠው እንችላለን፣ አጥፍታል ልንለው እንችላለን፣ አርግ ልንለው እንችላለን። ነገር ግን በእንደዚህ አይነት ወይ እንደዚህ ብሎ እዚህ ጋር እኮ ባይዘው አንድ ነገር ልንገራችሁ። እሸቱ ለራሱ ዩቲዩበር የፈለገውን ነገር ልክ እንደ አቤል ወይ ነው አለች ወይንም ደግሞ እንደ ሌሎቹ ዩቲዩበሮች የፈለገውን ነገር እያንቀሳቀሰ ቤተሰቡን ይዞ መኖርና መስራት ይችላል። በነገራችን ያልተረዳችሁት ሁሌ እናንተ አይምሯችሁ በትንሽ ነገር ቶሎ ጭፍልቅ ስለምትሉ ነው እንጂ የሆነ ስለምትረሱ ነው እንጂ እሸቱ ፋሚሊውን የራሱ ፋሚሊ ቤተሰቦቹን ይዞ በሚሰራው ዩቲዩብ በሚያንቀሳቅሰው ነገር ላይፉንም ቤተሰቡንም መርቶ ዘና ብሎ ቀብረር ብሎ መኖር እንደሚችል እንዳትዘነጉት። ዛሬ ወደ ሚዲያ መጥቶ በጣም ልክ የሆነ ነገር ነው። በጣም ማለት ነው። ዛሬ ሊያሹ በጣም እየገረመች ነው። እንደዚህ ትላለች እያልኩ ነውና በጣም እሸቱ ቢፈልግ እንደማንኛውም እንደነጃኒ እንደናቤል ብርሃኑ የመሳሰሉት ትላልቅ ኢትዮጵያ ውስጥ በጣም ትልቅ ተጽዕኖ ፈጣሪዎች ማለት ነው እስከና አዶናይ ጭምር እንደነሱ ፈታ ብሎ የራሱን ቤተሰብ ይዞና ደልቀቅ ያለ ላይፍ መኖር ይችላል። ግን ምንድነው እሱ ጋር ያለው አስተሳሰብ ሌሎችን ማገዝ ይፈልጋል። ብዙ ቦታዎች መድረስ ይፈልጋል። ብዙ ነገሮችን ማሰራት፣ ብዙ ነገሮችን ማቅለል ስለሚፈልግ እንደዚህ አይነት ነገሮች ላይ አልፈለገውም። በቃ ያን ምቾት አልፈለገውም። እነንተናስ የሚል አይነት ሰው ነውና ሀገሬስ የሚል አይነት ሰው ነውና እንደዚህ አይነት ነገር ግን መፈጠሩ ሲጠይቃችሁ ወይም ደግሞ ሲል ሌላ ቤተሰቦች አሉ ሌላ ቤት ውስጥ የተቀመጡ በጣም ብዙ ቤተሰቦች ልጆች ቤተሰብ የሚያስተዳድሯቸው ቤተሰቦች እነሱን ላለመበተንና እነሱን ስራ ላለማሰጣት መጥቶ ጠይቋል። ሳልፈልግ እንደ መድፈር ሙከራ ሁሉ አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት እና ያንን ነገር ምናምን አንስቼበት ነበረ። የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን በጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ሰው ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል፣ ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን እና አሁን ራሱ ይህን ፖስት ያደረኩትኝ እኔ እንደነ ማለት ሚዲያ ላይ ያውቃሉ፣ ቲክቶክ ላይ ብዙ ሰዎች ያውቃሉ። የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ፣ መቄዶንያ ሰራ ነበር ምናምን እና በሰርባቸው አጋጣሚዎች በሙሉ አቢዩዝ ስደረግ ነው የኖርኩት ህይወቴን ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን እዛ አልፈዋለሁ ምናምን እና በቃ ይህ ሴት መሆኔ እስከሚያስጠላኝ ድረስ ምናምን ለምን እና በቃ የሆነ ይሄ ሰሞን እንደውም በቃ ሳለቅስ ነበረ እና በቃ በእንደዚህ አይነት መንገድ ደግሞ ትፈራለህ። አንዳንዴ ሴቶች እንደዚህ ተደረጉ እንደዚህ ሆኑ ምናምን ሲባል ሚዲያ ላይ ትሰማለህ። ወጥተህም እንዳትጋፈጠውም ትፈራለህ ምናምን። ልጅም አለችኝ እንደ ሴት በጣም የፈራሁበት ሳምንት ነበረ ሲሆን ምናልባት የወሰድሽው ቤተሰብ የሳምንቱ ጉዳዮች እንግዲህ እንዳያቸዋቸው እነዚህን ይመስሉ ነበረ። በጣም ብዙ ነገሮችን እንግዲህ እንድንታዘብ እያደረገን ያለው በዚህ ሳምንት እየተለቀቁ ያሉ ነገሮች ማለት ነው። ብቻ ቤተሰብ የእናንተን ሀሳብና አስተያየት ኮመንት ላይ አስቀምጡልኝ። ለዚህም ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በአነጋጋሪ ቪዲዮ እስክንገናኝ ድረስ